ያኔ የአሜሪካ ምርጫ ቅስቀሳ ሲደረግ ማለት ነው ታዋቂ ሰዎች አሜሪካ ለቀን እንወጣለን ምናልባት ትራምፕ ካሸነፈ ብሏል አይደለ? በቃ እንደ ማስፈራሪያ በቃ ያን ያለ የማይፈጠር መስሏቸው ማለት ነው። እና ያው ገንዘብ ያላቸው ናቸው እንደዚህ ቢሉት አሁን ያው እሳቸው አሸነፉ ልቀቁ እስቲ አይነት ነገር እየተባለ ነው። ግን አንድ የመርከብ ድርጅት ክሩዝ ላይን የሆነ ቪላቬ የሚባል ማለት ነው እሱ ይሄን እድል ተጠቅሞ የተለያዩ ፓኬጆችን ያመጣው እስከ 4 አመት መርከቡ ላይ የምትሆንበትም ማለት ነው። ከ1 አመት ጀምሮ እስከ 4 አመት የትራምፕን ፈን ጊዜ የምታመልጥበት ከሀገር ትወጣለህ ማለት ነው። የምታመልጥበት ነው ፓኬጁ የመጣው እንደ አቅም ነው። ከ1 አመት ጀምሮ እስከ 4 አመት ማድረግ ትችላለህ። በአማካይ ለ1 አመቱ አሉ $40,000 በአመት ይፈጃል። ግን ያው ስታስበው ምግብ ሁሉ ነገር ተችሎ እዛ ላይ የምታደርገው አጠቃላይ 140 ሀገራት ይሄዳል በዚህ 4 አመት ውስጥ ይሄ መርከቡ ማለት ነው። አንድ መርከብ ነች ኦዴሲ የምትባል ማለት ነው። 140 ሀገራት ትሄዳለች። አጠቃላይ 425 ወደቦች ላይ ደግሞ ይቆማሉ ወይ ደግሞ ጊዜ ይወስዳሉ ማለት ነው። ሰዎች ይወጣሉ በእነዛ ጊዜያት ወጥተው ከተማ አይተው የተለያዩ ነገሮች አድርገው ይመለሳሉ። እንዳልኩት ከ1 አመት እስከ 4 አመት ፓኬጅ ነው የተሰራው። ለምሳሌ የአንዱ አመት ፓኬጅ ስኬፕ ፍሮም ሪያሊቲ ይባላል ወይ ደግሞ እውነታው ያለውን እውነታ አምልጥ አይነት ነገር ሆኖ ማለት ነው። ከዛ በኋላ የሁለተኛው 2 አመት ደግሞ ያለው ሚድ ተርም ሰሌክሽን የ2 አመት ስለሆነ ለሴኔቶቹ እንደዚህ እንደሚታሰበው ማለት ነው። ከዛ በኋላ ደግሞ የሶስተኛው ወይ ደግሞ 3 አመት አንድ ላይ የያዘው ፓኬጅ ደግሞ ኤኒዌር በት ሆም ይላል ፓኬጅ ስሙ። አራተኛው ስኪፕ ፎርዋርድ ቅልቅ ዛሬ 4 አመት ነው የምትገናኘው ነው ወደፊት ሄደህ ማለት ነው። እና ለኩት የተለያዩ ውስጦች አሉት። በአማካይ ግን $40,000 ለአንዱ አመት ይከፈላሉ። ሰዎች በቃ ከዚህ ጋር አያይዘውት ይሄ ነው ድላችሁ ለማምለጥ ከትራምፕ አገዛዝ ዘመን አይነት ነገር ማለት ነው። ኢትዮፒካሊ